ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የቦሶ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ የቦሶ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። አመሰግናለሁ። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማህተቡ በመስቀል እየተመረጠ እየተገደለ ለማን አቤት እንበል? ተሙ በእውነት በጣም ችሎታ አለው አክቲንግ። እንደው እነዚህ የኪነ ጥበብ ባለሙያዎች እንደው ቢገመግሙት ይህን ያህል ድራማ መስራት ከቻለ እንደው ቢገመግሙት እና ቆንጆ ቦታ ይፈልጉለት። ቤተክርስቲያን ላይ አለመግባባት እንዲፈጠር ነው አላማው። ራሱን ማዳን ብቻ ሳይሆን ቤተክርስቲያንን ወደ አልሆነ መንገድ አቅጣጫ ለመምራት የተላከ ተልእኮ ይዞ የመጣ ሰው ነው። እንደዚህ አይነት ተልእኮውን ይዞ የመጣ ሰው ደግሞ በሌላ መንገድ ስለ ግል ጉዳዩ አይደለም ማውራት፣ ስለ ቤተክርስቲያን ጠንቅ ሊሆን ነው የመጣው ነው የምላችሁ እኮ። እኔ ኦሮሞ ስለሆንኩ ነኝ። ማነው ኦሮሞ ስለሆነ የተገፋው? ማነው ኦሮሞ ስለሆነ አገልግሎት የተከለከለው? እንዴ ኦሮሞ ቤተክርስቲያን ኦሮሞ ስረቅልኝ ብሎ ልኮታል እንዴ? ኦሮሞ እንደዚህ አድርግልኝ ብሎ ልኮታል እንዴ? በደንብ አስተውላችሁ አስቡት። የምሬ ነው የምላችሁ። ይሄ ተልእኮ ነገ ጠዋት በደንብ ትልቅ ቤተክርስቲያን ላይ ትልቅ ተጽዕኖ ይዞ እንደሚመጣ በደንብ አስባችሁ እዩት። ተልእኮ አለው። እናንተ አሁን ራሱን ለማዳን ነው ምናምን ብላችሁ ለራሱን ለማዳን አይደለም። ይሄ ቤተክርስቲያንን ወደ ሌላ ወደ አልሆነ መንገድ ለማምራት ኦሮሚያ ላይ ሌላ ነገሮችን ይዞ ለመምጣት በኦሮሚያ ላይ ኦርቶዶክሳውያን አልተገደሉም እስከማለት ድረስ የደረሰው እኮ ተልእኮ ቢኖረው አልገባንም እኛ። አሁንም ገና እኛ የምናወራው ስለሱ ስለ ግል ጉዳይ ነው። ስለ ግል ጉዳይ ሳይሆን ቤተክርስቲያንን ለማጥቃት እንደመጣ ጠንቅቃችሁ ወቁ። እንደዚህ አይነት ሰዎችን ተደራይተን በምን መንገድ ነው እሱ መከላከል? ቤተክርስቲያንን እንዴት ነው መከላከል የምንችለው? አንድ የኦሮሚያ ተወላጅ ሆናችሁ እስቲ ራሳችንስ የተደራጀናለን? እስቲ ወንዴ ንገሩኝ እስቲ። በሚዲያ ደረጃ ተጽዕኖ ለመፍታት በኦሮሚያ ተወላጅ ላይ ለሚመጣው በኦሮሞ ኦርቶዶክሳውያን ላይ ለሚመጣው ተጽዕኖ በሚዲያ ደረጃ ገፍተን ለህዝቡ ለማሳወቅ እስቲ እኛ በሚዲያ ላይ ያለን ሰዎች እስቲ ተደራጅተናል? ራሳችንን አደራጅተናል? እኛ እንኳን ራሳችንን በጋራ ለመቆም እንኳን እስቴት አለ እስቲ እንተዋወቃለን? በግል ከመሮጥ ይልቅ እንደ አንድ ሚዲያ ላይ ተጽዕኖ መፍጠር የምንችል ሰዎች ተደራጅተን ለህዝቡ ማሳወቅ ከሆነ እዚህ ነገር ማንን እንደሚያጠፋ ያኔ እናያለን። ልንከባበር ያስፈልጋል። ከዛ ውጪ ግን ማንም ለማንም ተሸማቆ አይኖርም። ህግ አለ ሀገሪቱ ላይ። ህግ እስካለ ድረስ ነገር ያለብን ሁሉ ይሄዳል። አሁንም እቺን በአስቸኳይ ይዞ እንደሚጠይቅልን ተስፋ እናደርጋለን። በዚህ ልክ ግን መደፋፈር ከመጣ እኔ ይሄን ከማይሞት ይሻላል። ለኦርቶዶክሳውያን እኛ ታግሰናል። ሃይማኖት ተቋማት አሉ አብረን የምናገለግለው ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ እንድትቀርብ ማድረግ አለባት። ከዚህ በኋላ አብሮ መቀመጥም አያስፈልግም። ሃይማኖቴን ካላከበረልኝ ምን ያደርጋል? ካልሆነ የነሱ ዓላማና የነሱ ተልእኮ ካልሆነ ግን ወጥቶ ይቅርታ መጠየቅ አለባቸው። ዛሬ መጮህ ያለበት ኦርቶዶክስ ብቻ አይደለም፣ ፕሮቴስታንቱ ጭምር ወጥቶ ነው ይሄ እኔ አይደለም ማለት። ድንግል ማርያም በዛ ውስጥም አትቀደድም። ድንግል ማርያም በዛ ውስጥም አይተፋባል። መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል። ጽዋ ከሞላ አስቸጋሪ። ዛሬም ከለባት ከበዋታል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ያረገዘቻቸውን 2 መንታ ልጆች
ጭቃ ውስጥ ረገጭ ስላሉ ይሄ ለሀገርም ምህረትን አመጣ ቅስፈትን እንጂ ይሄ አሁን እናትየዋ እየሮጠች ሚዲያ ላይ የምትለው ነገር ኖ አይናችን ናት ድንግል ማርያም። ሃይማኖት ደግሞ ከምንም በላይ ሴንሲቲቭ ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም? ከዚህ ልክ ለምን እኔ አያርዱኝም? ለምን እኔ አያጠፉኝም? ለምን እኛ አልሞትም? ለምን 20 ጊዜ አልሞትም? የእናታችን የድንግል ማርያም ስም ከሚነሳ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን